ሩታ በጣም ጀግናና ትሁት የሆነ ልጅ ናት። ምክንያቱም ባሏን በዛም ብላ በዚህም ለራሷ አደረገች። እነዚህም ሁላ አንጫጫቻቸው። አብርሽ ወደ ራሱ ተመለሰ። እኔ ደህና ነኝ፣ ምንም ነገር ችግር አልደረሰብኝም፣ ደህና ነኝ። ስለዚህ መርዘዋለች ወይም ደግሞ አስደግማበታለች እያላችሁ ሁለተኛ ስም ታጠፋችሁ፣ እኔ ከሳችኋለሁኝ። እኔ ምንም ነገር ያደረገች ነገር የለም። ወደ ልጅና ወደ መወዳት ሚስቴ መመለስ ስለፈለግኩኝ ተመልሻለሁ፣ ከህይወቴ ውጡ አላቸው። ኤፍሬም ይህን ሁላ ነገር ያደረገው ወንድሜ መከታዬ ነው፣ ተሩታ ጋር ሆኖ አብረን ፍቅራችን እንድንቀጥልና ልጅን እንዳሳድግ ስላደረከኝ ከልብ አመሰግናለሁ በማለት ኤፍሬምን ምስጋና ቀረበለት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ነባርቶ ላይክ ሼር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። አብርሽ እንግዲህ ሩታ ደግማበታለች፣ አሰርታበታለች እያሉ የብዙዎቹ ሰዎች አነጋግሮ ነበር። አብርሽ አሁን ላይ በጥሩ ጤና ላይ ይገኛል ማለት ነው። እንዲሁም ኤፍሬምን በጣም አመሰግናለሁ እዚህ ያደረስከኝና እንደዚህ ደህና እንዲሆን ከውዷ ሚስቴ ጋር እንድደበለክ ስላደረከኝ ከልብ ነው ማመሰግነው በማለት ምስጋናውን ገለጠለት። ሩታ ጀግና፣ የእውነት በጣም ኩሩና ጀግና ነች። የሚዲያው መሪ ቆፍጣና። ምክንያቱም ይሄን ሁላ ህዝብ አንቺ ብቻ ሆነሽ ሁሉንም አንበረከክሻቸው። ጀግና ነሽ፣ የምር ትለያለሽ። ምክንያቱም በዛም ቢሆን በዚህም ሩታ ጥፋተኛው ናት፣ ሩታ እንደዚህ አድርጋ ነው እያሉ ስምሽን በጣም ቢረጩትም፣ ነገር ግን አንቺ አሸንፈሽ ባልሽን ለራስሽ ስላደረግሽ ጀግናና ኩሩ ብዬሻለሁ። የእውነት በጣም ትለያለሽ። ከዚህም በላይ ደግሞ እንደምታሳያቸው ተስፋ አደርጋለሁ። አብርሽ ካሁን ወደ ሚስቴ አንድ ሰውም እንዳያናግራት አለ። ራሱን መቆጣጠር ጀመረ። እኔ ምንም ነገር የሆንኩት ነገር የለም። እናንተ ምን እንደምትሏት ምን ያህል ችግር እንደምፈጥሩበት ለሚስቴ ማየት ወንድምና እህቴ ማን እንደሆነ ለመለየት እንጂ ሩታ ደግም ወይም ደግሞ መርዛ ጠጥተኛ አይደለም ወደዚህ ቤት የተመለስኩት። አሁን ላይ እኔ በጣም ሰላሜን አግኝቻለሁ። ምክንያቱም ልጄ ናፍቀኝ ነበር። የምወዳትን ሚስት ትቼ በመሄዴ በጣም ቆጭቶኝ ነበር። እንደሷ የዋህና ትሁት የሆነ ሴት የለም። ምክንያቱም የትም ተንዘላዝሌ መጥቼ ስለተቀበልሽኝ ከልብ ነው የማመሰግነው። አሁን ደግሞ በትልቁ እክስሻለሁ በማለት ለሩታ እና ለኤፍሬም ምስጋናውን አቀረበ። ከአሁን ወደ አንዳ ግን በዙሪያችን እንዳገቡብኝ እኔ በጣም ብዙ ነገሮችን የደከምኩበት። ከአሁን ወደ አንዳ ግን ለሚመጣው ነገር ተጠያቂ የምትሆኑት እናንተ ናችሁ። ኤፍሬምንም በጣም አመሰግናለሁ። እኔ ከልጄ አንድ ቀን እንኳ ተለይቼ ማደር አልወድም። እናም ወደ ልጄ ስለተመለስኩኝ በጣም ደስ ሊላችሁ ይገባል በማለት ምስጋናውን አብርሽ አቀረበ። ዳጊሻ አንተ ትክክል አይደለህም፣ ሩታ የሆነ ነገር አስደርጋለች፣ ቤቱ መፈተሽ አለበት። እንግዳ ያለበት ቤት የተዘጋው ለምንድን ነው? እና ቤቱ እንዳለ መፈተሽ አለበት። ጠንቋይ እቤት ውስጥ አድርጋለች። እኔ ብዙ ነገሮችን አውቃለሁ። ወንድሜ ነህ፣ ጓደኛዬ ነህ።
ልርዳህ በማለት የአብርሽ ታላቅ እህትና ዳጊ አብርሽን ለመኑት። አብርሽ ግን ምንም ነገር ቢሆን እኔ ከሚስቴ መለየትም ሆነ ወይም ደግሞ ከዚህ ከቤት መውጣት አልፈልግም፣ ጥሩ ህይወት እየኖርኩ ነው፣ እባካችሁ አበጥብጡኝ በማለት መልስ ሰጠ። እንዲህ በጣም ተቀይሯል አብርሽ። ያን ሁላ ነገር አሳልፎ ዛሬ ላይ እዚህ ስለደረሰ በጣም ደስ ብሎኛል። ከአሁን ወደ እንዳ ለሚፈጠረው ነገሮች እኔ ተጠያቂ አልሆንም በማለት ኤፍሬም ተናገረ። ኤፍሬም ሩታን ብቻዋን ስለሆነች ለማገዝ ስለፈለግኩ ነው እንጂ ምንም ነገር አድርገንበት አይደለም። ልጅም ወልደዋል። ልጁ ደግሞ እነሱ ጋር ማደግ አለበት። እኔ ከአባትና ከእናቴ ያገኘሁትን ፍቅር የእነሱም ልጅ ከእናትና ከአባቱ እንዳገኝ ይፈልጋለሁ። ስለዚህ ምንም ነገር አላደረግኩም፣ አንድ ላይ እንዲኖሩ ብቻ ነው ያደረግኩት በማለት ኤፍሬም ተናገረ። ዳጊ እኔ ብዙ ነገሮችን አውቃለሁኝ፣ ምክንያቱም ቤቱ በፖሊስ መፈተሽ አለበት፣ ምን እንዳደረጋችሁት ማወቅ አለብኝ። ቦሴ ወንድሜን ልወስር ነው የወጣሁት፣ ወንድሜ ከዚህ ከቤት ወጣ በማለት እጁን ጎተተችው። አብርሽም እባክሽ ተይኝ አላት። ሩታም በጣም የሌለ እየተንከባከበችው ትገኛለች። እኔ በጣም ታላደንቃትና ካላመሰግናት የማላልፈው ሩታን ነው። ሁላችሁም ለሩታ ትፈርዱ። ሩታን ስሰርቧት በጣም ትታሰቃዩት ነበር። ዛሬ ላይ ግን ባሏን የራሷ ስታረግ ምን አንጨረጨራችሁ? የራሳችሁን ህይወት አትኖርም እንዴ ብሎ ታላቅ እህቱን ኤፍሬም ተናገራት። ቦስም በጣም ተናደደች። እኔ እኮ ታላቅ እህትህ ነኝ፣ አንተማ ቆይ እሰራልሃለሁኝ። አሁን ብቻ ከዚህ ከቤት ልጅን ወንድሜን ማስወጣት አለብኝ። እንደዚህማ ባንዴ የተቀየረበት ትልቅ ችግር አለ እና ቤቱ በፖሊስ እንዲፈተሽልኝ እፈልጋለሁ በማለት ተናገረች። ቤቱ በፖሊስ ከተፈተሸ የሩታ ጉድ ይወጣል። ምክንያቱም ሩታ እንግዲያ ተቀባይበት ቦታ በግና ዶሮ ደብቃለች። እንዲሁም ጠንቋይ ሰው እንደደበቀች ይገኛል። እህት ተፈተሸ፣ እኛ አለቀልን። እናም ሩታና ኤፍሬም በጣም ደነገጡ። ሩታ እኔ ምንም አልደነግጥም፣ ያመጣሁት ያደረኩት ለገዛ ባሌ ነው። ስለዚህ ማንም ሰው አያገባውም። ባሌን የሚጠቅመውን ነው እንጂ የሚጎዳውን ነገር እኔ አላደረኩም በማለት ሩታም ተናገረች። ኤፍሬምም እኔም ለሚፈጠረው ነገር ወንድሜን የሚጎዳ ነገር አላደረኩም። እና ታዲያ ማን ነው ጥፋተኛው? ሁላችሁም እኔ አላጠፋሁም ትላላችሁ። ማን ነው ጥፋተኛው ልትነግሩ ትችላላችሁ ብላ ቦስ ተናደደች። እኔ አሁን በቅርቡ ታላቅ ወንድሜን ላመጣ ነው። የአብርሃም ወንድምና እህት ሁሉም አዲስ አበባ ገቡ። በቅርቡ ደግሞ ጋሸም አዲስ አበባ እንደሚገባ ኤፍሬም ተናገረ። ቤቱ ሙሉ በሙሉ ይፈተሻል። እናም እቤቱ ውስጥ ሁሉ ነገር ከተፈተሸ ወደ አንዳ ነገሩ ሁሉ እንደ አዲስ እንደሚሆን ተስፋ አደርጋለሁኝ በማለት ሩታ ተናገረች። ሩታ ማንም ሚንጣይ ማንም የምፈራው ነገር የለም፣ እኔ ያደረግኩት ትክክለኛ ነገር ነው። ልጄ አባታቶ ማደር አልፈልግም። በነገራችን ላይ ሩታን አለማድረግ አይቻልም። ማንኛውም ሰው መጣ ማንኛውም በመጣበት መንገድ ነው የምትመልሰውና ጀግናና ታታሪ እንደሆነች ኤፍሬም መሰከረላት።
ዳግሻ በቅርቡ ጉድሽን እንደማወጣ ታያለሽ። ዝም ብለሽ ብቻ አንቺ ለማየትና ምንም ለማድረግ ያብቃሽ። በቅርቡ ግን እኔ አሳይሻለሁ ምን እንደማደርግሽ ብሎ ዛተባት። ምንም የምታመጣው ነገር የለም፣ እኔም ዝግጁ ነኝ አንተ ምንም ብታመጣ ለማየትና በመጣህበት መንገድ ለመመለስ እኔም ዝግጁ ነኝ በማለት ተናገረ። አብርሽ በጣም ደስ አለው። የድሮ ፍቅራቸው ህይወታቸው እንደ አዲስ ተመለሰ። ከአሁን ወደ አንዳ ለተመልካችም ይቅርታ ብለን በአዲስ ቪዲዮ እንደምንመጣላችሁ ተስፋ እናደርጋለን አለች ሩታ። ለእኛ ብላችሁ በጣም ብዙ የተሰቃያችሁ የዩቱብ ቤተሰቦቻችን በጣም ይቅርታ። ከአሁን ወደ አንዳ የፍቅር ቪዲዮ እና ደስ የሚሉ ቪዲዮዎች አብርሽ ጋር ሁኔ እንለቃለን አለች ሩታ። እኮ ተመልካቾቻችን በጣም ታከብራለች። ከአሁን ወደ አንዳ የሚመጡት ቪዲዮዎች የፍቅር እንደሆኑ ገለጠች። ዳጊ ፖሊስ አምጥቶ ቤቱን እንዳለ አስፈተሸው። እቤቱ ውስጥ በግና ጥቁር በግና ነጭ ዶሮ ተገኘ። ጠንቋይ ተደብቆ የተቀመጠው ጠንቋይ እስር ቤት ገባ። ሁለተኛ እንዳለ ቤቱ ተበጠበጠ። አብርሽም በቅርቡ ከቤት እንደሚያስወጡት ዳጊ ተናገረ። ሩታም አያገባችሁም፣ ይሄ የኔ ባልና የኔ ህይወት ስለሆነ የፈለኩትን ማረጌ መብቴ ነው። መቼም ለልጅ አባት መጥፎ ነገር እንደማያደርግ ታውቃላችሁ። ወንድሙም አጠገብ ያለ በማለት ተናገረች።